ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ እንግዲህ ጎላጎላ አካባቢ ተገኝቻለሁኝ። እንግዲህ ዛሬ እስኪ ከጎላጎል ወደ አዲስ አበባ ስቴዲየም የሚወስደው መንገድ ግራ ቀኙን እያየን ዎክ ኤንድ ቶክ እናሳያቸዋለን። ይሄ መንገድ በጣም እንግዲህ የሚያሳዝነኝ መንገድ የማያልፍለት መንገድ ነው በእኔ አስተያየት ነው። እንግዲህ ጽድት ተደርጎ ተሰርቶ አያውቅም። ክረምት ሲመጣ ጭቃ ውሃ ይቋጥራል፣ መኪኖች ሰው ውሃ ይረጫሉ። አንዳንዶቹ በተለይ ግዴላቸውም። ይሄ ከዚህ አዲስ አበባ ድረስ ያለው መንገድ በጣም የሚገርም መንገድ ነው። እስኪ ወደፊት እስከቻላችሁ እስከወደዳችሁ ድረስ ተከተሉን። ልወዞዞው በእግሬ ላይ ናችሁ። እንግዲህ ዘጌት ብላችሁ ቻናላችንን የተከታተላችሁ ላይክ በተኗን ተጫኑ። ላይክ ባረጋችሁ ቁጥር ለብዙ ሰዎች እንዲደርስ ይሆናል። ብዙ ሰዎች መድረስ ከጀመረ ደግሞ እኛም ተበረታተን የተሻለ ቪዲዮ ለመስራት ጥረት እናደርጋለን። እንደዩት እንግዲህ ይሄ ጫፍ ላይ የጎላጎል ህንፃ ነው የምታዩት። እሱን ዞር ብለን ነው እንግዲህ ወደ አዲስ አበባ ስቴዲየም ለመሄድ ጥረት እያደረግን ያለ ነው። እንደምታዩት ነው እንግዲህ መንገዱ አስፋልቱ እንደምታዩት ነው። ሌላው ደግሞ ሁሌ ኮሜንት ማድረግላችሁ ታክሲ ፌርማታ ገባ ብሎ እየተሰራ ነው። አሁን ይሄ ፌርማታ ስለሌላቸው ታክሲዎቹ አስፋልት ዳር ላይ ነው የሚቆሙት። በዛኛው በኩል ህንፃዎቹ በረንዳቸው ወጣ ያለ ስለሆነ ስለዚህ ግድ ሳንወድ ሰው እንደሚሄድ እንደምታዩት ነው። ሲመጡ የምታዩቸው ሰዎች ይሄ አሁን ታጠፈ። እኔም ፊት ለፊት ለማሳየት የሚመች ዘንድ አስፓልት ገብቼ ነው። ከኋላ የሚመጡትም ሰዎች አስፓልት ገብተው ነው እየመጡ ያሉት። አስፓልቱ ይሄ ረጅም ጊዜ ነው እንግዲህ ሲበላሽ ውሃ ይቋጥራል። ማካፊያው ራሱ አያችሁት። ተመልካች ያጣን ይመስል እስኪ ወደዛኛው ልሻገርና ላሳያችሁ። እንግዲህ ከዚህ ቀደም ብዙ ጊዜ እንደምገልጽላችሁ አንዳንድ ሰፈሮች ቦታዎች የሆነ መገለጫ አላቸው እና 22ም ይሄ ወደ አዲስ አበባ የሚወስደው መንገድ ላይ ደግሞ ቡቲኮች ይበዛሉ። ከዚህ በፊት አሳይቻችሁ ቸርኬ የሚሰራበት የመኪና ጎማ መኪና መሸጫ ሾሩሞች ያሉበት የመኪና መስተዋት የሚሰሩ ያሉበት የተለያዩ ሰፈሮች የተለያዩ መገለጫ አላቸው። ይሄ ደግሞ ልብስ ነው። ልብሶቹን እንደምታዩቸው እንግዲህ አሻንጉሊት ላይ ስታዩቸው እጅግ በጣም ነው የሚያምሩት። እንግዲህ ያው አሻንጉሊቶቹ ለልብሱ ተስማሚ ሆነው የተቀረጹ ስለሆኑ ነው። አንድ ወዳጅ ነበር እንደዚህ አሻንጉሊት ላይ ያለውን ልብስ ገዝቶ ቤት ሲለካው አያምረውም እና በጣም ይናደዳል። እና የሰውነታችን ተክለ ሰውነታችን ወሳኝ ነው ለማለት ያህል ነው እንጂ የሚያምሩ ልብሶች ናቸው የምታዩቸው እነኚህ። እዚህ አካባቢ ደግሞ ሌላ ባለ ሆቴሎች ለሰራተኞቻቸው መስተንግዶ ለሚሰሩት ለነሱም ይሁን የሚያማምሩ አሉ ዩኒፎርሞች አሉ። በግራ በኩልም እስኪ ለመሻገር እንሞክራለን። ይሁት እንደምታዩት የሚያማምር በተለይ ሴቶች ልብሶች አሉ። እንግዲህ 22 መገለጫው ይሄ ነው ማለት ይቻላል። እንግዲህ 22 እንደምታዩት ነው። በአልባሳት ያሸበረቀ ነው። እንግዲህ የመኪና መንገዱ ግን በጣም የሚያሳዝነው እንደምታዩት ነው። እንግዲህ መኪናዎቹ ሲሄዱ እዚያና እዚህ እየረገጡ ነው የሚሄዱት። ስፋቱ በቂ ነበረ። ነገር ግን ይሄ አሁን አይደለም የኮሪደር ልማት ማላገኘው እንደሚሄዱ መኪኖቹ ከፍ ዝቅ እያሉ ነው። ጉድጓድ በፊት ጀምሮ ክረምት ላይ ሲሆን በተለይ እንደዚህ ውሃ የሚቋጥር ነገር አለው። ለመስራት ተሞክሯል። ነገር ግን በደንብ የተሄደበት አይመስልም። ትኩረት የሚያጣ ነው የሚመስለው። ሰፈሩ እንደምታዩት ደመቅ ያለ ሰፈር ነው። የሚያማምሩ ቡቲኮች ያሉበት ሰፈር ነው። እንግዲህ እንደመገለጫ ሆኗል። እኔ ቡቲኮቹ እንደመገለጫ ነገር ናቸው።
የዚህ አካባቢ እግረኛ መንገዱን በደንብ የተሰራ አይደለም። ቀደም ያለ ነው። በእርግጥ ይሄ ኮሪደር ልማት አልጎበኘውም። እሱም የፈራረሰ ነው። እግረኛ የሚሄድበት መንገድ እያያችሁት ነው። አንዳንዶች እንደውም አልባሳቶችን ወደ መንገድ የሚያመጡበት ነገር አለ። አሁን ሰብሰብ አድርገዋል እንጂ ወደ ታች ድረስ እዚህ ድረስ የሚያመጡበት ሁኔታ አለ። አስፓልቱ ለመሰራት ተሞክሯል ተጠርጎ፣ ነገር ግን በዛው ባለበት የቆመ ነው። እንደውም መሀል ላይ ከዛ ሲጀምሩ ማካፈያ ነገር አለ። ማካፈያው ቢቀር በመስመር ብቻ ቢሆን ማካፈያው አንደኛ ላይንም አይስብም። ላይኖች ብቻ መስመሮች የተለየ መስመር ቢኖር በቂ ነበር። እሱም እንደምታዩት ማካፈያው የሚያምር አይደለም። አስፓልቱ ተጠርጓል ግን የለም የሆነ በረሃ ያለ መንገድ፣ ፒስታ መንገድ፣ ገጠር አዲስ አበባ ውስጥ ያለ መንገድ አይመስልም። እንግዲህ ይሄ ለዛም ነው እንግዲህ አዲስ አበባን በአንዴ አልምቶ መጨረስ አይቻልም። በጣም ሰፊ ነው። ሰፊ ችግሮችም አሉ። እንደዚሁም በጣም በርካታ ችግሮች አሉ። የሚያስቸግሩም ቦታዎችም አሉ። እንግዲህ ለማልማት እኩል ለማልማት አሁን በኮሪደር ልማት የለሙ መንገዶችና ይህን ስታስተያዩት በጣም ከፍተኛ ለውጥ አለው። እዚህ ጋር እንደምታዩት የእግረኛ መንገዱ እንኳን የተመቻቸ አይደለም። ቡቲኮቹ አካል ነው ያኛው ላይኛው የምታዩት ሰዎች የሚመጡበት በዛ በኩል በቀኝ በኩል በኔ በስተቀር የቡቲኮ አካል ነው። የእግረኛ መንገድ ነው የሚሄድበት ነው። ቡቲኮቹ አሁን ከልክለዋቸው ይመስለኛል እንጂ እዚህ አስፋልት እቺ መንገዳቸውን እነሱን በረንዳዋን ይጠቀሙበታል። እንግዲህ ስፔሻላይዝድ ወይንም በስፔሻል በአልባሳት የሚታወቅ ነው። በታች በኩልም እንደዚሁ ነው። በነገራችን ላይ በዚህ እኔ በቀኝ በኩል አሳየኋችሁ እንጂ በግራ በኩልም ስትሄዱ እንደዚሁ ነው። ቀደም እንዳልኳችሁ ደግሞ ለሰራተኞች ዩኒፎርም የሚያሰፉ ሰዎች እዚህ የሚያማምሩ አሉ። ዩኒፎርሞች ለትልልቅ ሆቴሎች አሁን አልባሳት ለአስተናጋጆች የሚሆኑ ልብሶች በጣም የሚያማምሩ ልብሶች ከነ ቦኖ ወይንም ገንዘብ መያዣ ከነሱ እዚህ አካባቢ አለ። እንግዲህ ከጎላጎል ተነስተን ወደ አዲስ አበባ ስቴዲየም የሚወስደው መንገድ ይዘን እየሄድን ነው። ይሄ ቀጥታ እንግዲህ አዲስ አበባ ቦሌ መድኃኔዓለም የወስደን ቀጥታ ከሄድን አዲስ አበባ ስቴዲየም ሳነሳ ምን ትዝ አለኝ እንግዲህ አዲስ አበባ ስቴዲየም እንግዲህ ደረጃውን የጠበቀ ባለመኖሩ ይህን ታሪካዊ ፕሮጀክት ሂደቱ የዲዛይን መረጣ ከተደረገ የህዝብ አስተያየት ተሰብስበው እንግዲህ በዓለም ላይ ካሉ 70 መሰል ስቴዲየሞች ልምድ የተቀመረበት ሜጋ ፕሮጀክት ነበረ። እንዳለመታደሉ ነው 2008 ላይ ተጀመረ። 2016 ይጠናቀቃል ተብሎ እቅድ ተነድፎ የተጀመረ ነበረ። ዓለም የደረሰበትን ቴክኖሎጂ ሁሉ ያካተተ የሀገራችን ሙያተኞች የተካተቱበት የቻይና ኩባንያ ነበረ የያዘው። እንግዲህ አጠቃላይ ግንባታ አፈጻጸም 50% መድረሱና የሁለተኛ ምዕራፍ ግንባታ በ2012 በእኛ ጀምሮ ለማከናወን እቅድ ተይዞ ሲሰራ የቆየ ሲሆን የክፍያ ስራ ችግር እንደገና ኮቪድ ለግንባታው መዘግየት ምክንያት ተደርጎ ተወሰደ። ይሁንና በጣም በርካታ ችግሮች አሉበት። ከዛም የቻይናው ኩባንያ ምዕራፍ 1 እንዳጠናቀቀ ምዕራፍ 2 ላይ መቀጠል የለበትም ተደርጎ አግሪመንቱ ተርሚኔት ተደርጎ ነበረ። ምዕራፍ 2ም እንግዲህ አሁንም እንደምናየው ነው። አዝጋሚ ለውጥ ነው ያለው። ወደዛ እያዘገምን ነው። እንግዲህ ኢትዮጵያ ውስጥ እንግዲህ ደረጃውን የጠበቀ ስቴዲየም የለም። ምናልባት ማስተካከያ የተሰጠባቸው ማስተካከያ ባህር ዳሩ መሰለኝ የተወሰነ ነገር ቢስተካከል የተባለ እሱም ጸጥ ተብሏል። አሁን እንግዲህ እዚህ አዲስ አበባ ላይ ያለው አዲስ አበባ ስቴዲየም ነው። አዲስ አበባ ስቴዲየም አማካይ ቦታ ላይ መሆኑ ለትራንስፖርት ብዙዎች ይመርጡታል። ነገር ግን ደረጃውን ሲታይ በጣም አነስተኛ ቁጥር ነው የሚይዘው። ወደ 25000 ሰው መሰለኝ የሚይዘው። ይሄኛው ወደ 60000 ሰው ይዛል ተብሎ የሚጠበቅ ነው። እንግዲህ አንድ ስቴዲየም ደግሞ በጣም በርካታ ሰዎች 25000 በጣም ትንሽ ሰው ነው፣ ትንሽ ቁጥር ነው እና ማሟላት ያለበት በጣም በርካታ ችግሮች አሉበት። እዛው ላይ ማስፋፋት የሚቻል አይመስለኝም። አንዳንድ ወሬ የምንሰማው ከስሩ ትልቅ የውሃ መስመሮች ሁሉ በዛ ስለሚያልፉ እሱም ማስፋፋት አይቻልም እንጂ ቦታው ተመራጭ ቦታ ነበር። አዲስ አበባ ስቴዲየም ብዙ ሰው ይበርጧል። አሁን አበበ ቢቂላ ስቴዲየም የት እንዳለ ብዙ ሰዎች እንደማያውቁ ታውቃላችሁ። አይመራቸውም ወደዛ ለመሄድ። እንግዲህ አሁን በአውቶቡስ ተራ በኩል ብትሄዱ አበበ ቢቂላ ቅርብ ነው። በላይ በመድኃኔዓለም በኩል ብትሄዱ በጳውሎስ በኩል ብትሄዱም ቅርብ ነው። ግን ብዙ ሰዎች አበበ ቢቂላ ስቴዲየሙ ራሱ የት እንዳለ አያውቁትም።
እና ይሄ አደይ አበባም እዚህ ቦሌ አካባቢ እንግዲህ ቦታ ተመርጦ የተጀመረ ቢሆንም በነገራችን ላይ 2016 ነበር ይጠናቀቃል ተብሎ የተጠበቀው። አልሆነም። አሁንም የፊኒሺንግ ስራ ይቀርዋል ተብሏል። ከውጭ ምንዛሬ ጋር ተያይዞ እየተጓተተ ነው ያለው። እንግዲህ አንድ ቀን ይጠናቀቃል ብለን ተስፋ እናደርጋለን። እንግዲህ ስቴዲየም ችግር ባለበት ሀገር፣ የእግር ኳስ መጫወቻ ችግር ባለበት ሀገር ጥሩ ስፖርተኞችን እንጠብቃለን። ህዝቡ አንዳንዴ ኢሞሽናል ነው። እነኚህ ልጆች ብሔራዊ ቡድንን ድል ሳይቀናቸው ሲቀር በጣም ብዙ ሰው ነው እነሱን የሚወቅሰው። ለነገሩ እንግዲህ እንዲህ አይነት ስፖርት ማዘውተሪያዎች የሉም። አሁን ነው እንደውም አንዳንድ ቦታዎች ላይ በዚህ በመንገድ ልማት ሰበብ እየተተው ክፍት ቦታዎች አሉ። እነሱ ለወደፊት ነው እንግዲህ እነሱ ደግሞ የረጅም ጊዜ ይጠይቃሉ እንጂ በአንድ የሚሆን ነገር አይደለም። ቀስ በቀስ እነሱም እንግዲህ ጥሩ ግብአት ይሆናሉ ወደ ክለብ የሚመጡ ልጆችን። መንገዱ እያያችሁ ሊኖር የእግረኛው መንገድ፣ የመኪናው መንገድ እንግዲህ ኤሌክትሪክ ምሰሶችንም እያያችሁ ነው። አሁን በአዲሱ ኮሪደር ልማት የተቀየሩ መብራቶች እነሱ መቀየር ያለባቸው ላይ እንኳን አታዩትም፣ ተዘርግተው ታዩታላችሁ። አንዳንድ ሽቦቹ ከቨርም የሌላቸው አሉ፣ ወድቀው ጉዳትም ያደርሳሉ። እዚህ ጋር እግረኛ መንገድ ላይ ያለውን እያያችሁ ነው። ልማቱ ወዴት ነህ ያለ ነው መንገዱ ራሱ። ደግሞ የሚገርማችሁ እኮ መኪና ጃም የሚበዛበት ቦታ ነው ይሄ መንገዱ። ከዚህ ከየሰፈሩ ይወጣሉ። ይሄ ራሱ እንደ ዋና መንገድ ቁጠሩት። ወደ ቦሌ መድኃኔዓለም ለመሄድ እንግዲህ ብዙ ሰው ይሄን መስመር ይዞ ይሄዳል። ከመገናኛ የመጣም አቋርጦ በዚህ ቢሄድ ነው የሚሻለው። መንገዱ እንግዲህ የተጀመረ ነው የሚመስለው። የሆነ ሰዓት ጀመር አድርገውት እንደመጥረግ ተሞክሮ የቆመ ነው የሚመስለው። እኔ የሚሄድበትን የእግረኛ መንገድ እያያችሁን ነው። በጣም ጠባብ ነው። ፊት ለፊት እንግዲህ ያለች ህንጻ የምታያችሁ ከሱ ጀርባ ነው አደይ አበባ ስቴዲየም። ወደ ውስጥ ብዙም አይታይም። እነኚህ ሁሉ እንዳልኳችሁ ቡቲኮች ናቸው። እንግዲህ መለያ ነው፣ እዚህ አካባቢ መለያ ነው። እዚህ ጋር የሆነ ማይመች ቦታ ነው የሚመስለው፣ ግን ግንባታ ነገር አለ። ይኸውት እንደምታዩት እዚህ ጋር የሆነ ግንባታ አለ። ያ ፎቅ ነው የሚሰራው። እንግዲህ ሌላ ነገር አይመስለኝም። አደይ አበባ ስቴዲየም ስያሜው ራሱ ደስ ይለኛል። እኔ አደይ አበባ አዲስ አበባ ጋር የተያያዘ ነው። ግዙፍነቱ ግዙፍ ነው። ለማጠናቀቅ ግን በጣም ዘግይቷል። አሁን 2016 እንግዲህ አልፎ 2017 መጣ። 17ም ሊጠናቀቅ ነው እንዳለ ነው። እሱ ግን እየዘለሉ ነው የሚሄዱት መኪኖቹ እኮ እንደምታዩት። አሮጌ መኪና የበለጠ ነው የሚያደቀው፣ እቃ ይሰብራል እንደዚህ አይነት ቦታ ላይ። የእግረኛው መንገድ ምቹ የሚባል አይደለም። እንግዲህ በዚህ አካባቢ በዚህ ሰፈር የኖራችሁ፣ በዚህ አካባቢ በተለያየ ጉዳይ የተመላለሳችሁ በምስል ተደግፈው ስታዩት ደስ እንደሚላችሁ አልጠራጠርም። መንገድ በጣም ወሳኝ ነው። አንድ ከተማ እንግዲህ እድገት መንገድ እጅግ በጣም ወሳኝ ነው።
እንደቆሙ አቋርጬ ነው ሄድ እንጂ እንግዲህ የተቃረብን ነው። የደከመው አረፍ ማለት ይችላል። ዎክ ኤንድ ቶክ ልወዞዞ በእግሬ ላይ ናችሁ። የእግር እንቅስቃሴ ማድረግ ለአተነፋፈስ ስርዓት እጅግ በጣም ጠቃሚ ነው። ሁሌ እንደምላችሁ ለአካላዊ ብቃት ተላላፊ ላልሆኑ በሽታዎች እንደ መፍትሄ ነው። እስከቻላችሁ እስከወደዳችሁ ተንቀሳቀሱ። አዲስ አበባ ላይ በተለይ በርካታ ሰዎች አጫጭር ፌርማታዎችን በታክሲ ይጠቀሙ ያለው ይገርመኛል። አንዳንዴ አጭር ነው፣ በእግር ወክ ሊደረግ ይችላል። ምናልባት ፀሐይ ካልሆነ በተለይ አንዳንድ ፌርማታዎችን በእግራችን ብንንቀሳቀስ መልካም ነው። እዚህ አካባቢ አንድ ሰሞን መኪና ይሰረቃሉ ተብሎ በጣም ይፈራ ነበር። ይሄ አካባቢ መኪና እየተሰረቁ ነው። እዚህ ዳር ላይ የምታዩት በግራ በኩል እየተሰረቁ መኪናዎች እዚህ ይመጣሉ የሚል ወሬ ተራብሶ ነበር። አንድ ሰሞን ፖሊስም በቁጥጥር ስር አውያቸዋለሁ ብለዋል። እዚህ አካባቢ ነበር። ስቴዲየሙ እንግዲህ እንደምታዩት ነው ግዝፈቱ። ግን ከፊት የተደረሰው ነገር ይኸው ከፊት ለፊቱ ቱቦዎች ታዩታላችሁ። የመንገድ ስራ አይታይም። እዚህ ቻይና ኩባንያው አቋርጧል። ሌላ ድርጅት ይዞታል ይመስለኛል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። እንደሁሌው ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚህ ወሰናበታለሁ። ጤና ይስጥልኝ።